የአየር ንብረት ለውጥን ለመከላከል በሚሰራው ስራ ኢትዮጵያ ሚናዋን በአግባቡ እየተወጣች ነው አሉ የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን። የአፍሪካ አህጉራዊ የአረንጓዴ አየር ንብረት ፈንድ ስብሰባ በአዲስ አበባ መካሄድ ጀምሯል። መድረኩ በአፍሪካ አረንጓዴ አየር ንብረት ፈንድ ፕሮግራሞችን ውጤቶች፣ እድሎችና ተግዳሮቶች እንደዚሁም በፈንዱ የተሻሻለ ስትራቴጂ ላይ ይመክራል። ጉባኤውን እየተከታተለ የሚገኘው ሪፖርተራችን አንዱዓለም ተስፋዬ በቀጥታ መስመራችን ላይ ይገኛል። አንዱዓለም እንደምን አለ? መረጃዎችን መቀጠል ትችላለህ? አመሰግናለሁ አስማረ። የአረንጓዴ የአየር ንብረት ፈንድ በአፍሪካ አህጉራዊውን ስብሰባ በአዲስ አበባ ላይ ማከናወን ጀምሯል። እንግዲህ አፍሪካ ለአየር ንብረት ለውጥ ያላት አስተዋጽኦ ዝቅተኛ ቢሆንም በእጅጉ ከሚጎዱት ውስጥ ደግሞ በቀዳሚነት ትነሳለች። በዚህ ደግሞ የአየር ንብረት ለውጥ ፈተናዎችን ለመከላከል ፋይናንስ በጣም ወሳኝ መሆኑ ይታወቃል። እንግዲህ ይህ የአረንጓዴ የአየር ንብረት ፈንድ በአውሮፓውያን 2010 የተቋቋመ እንደመሆኑ መጠን ባለፉት ዓመታት በተለይም ደግሞ በታዳጊ ሀገራት የአየር ንብረት ለውጥን ለመከላከል የሚረዱ የተለያዩ መርሃ ግብሮችን ቀርጾ ሲደግፍና የተለያዩ ስራዎችን ሲሰራ የቆየ ተቋም ነው። እንግዲህ ይህ ተቋም በተለይ ደግሞ እንደ አፍሪካ ባሉ ሀገራት ያለውን የአየር ንብረት ለውጥ አመጣሽ ችግሮችን ለመቀነስ የተለያዩ ፕሮግራሞችን ነድፏል። እነዚህም ፕሮግራሞች ባለፉት ዓመታት ሲተገበሩ ቆይተዋል። እንግዲህ አሁን አዲስ አበባ ላይ ዛሬ የተጀመረው ጉባኤም እነዚህን ባለፉት ዓመታት የተተገበሩ የተለያዩ መርሃ ግብሮችና በፈንዱ አማካኝነት የተተገበሩ የሚገኙ ፕሮግራሞችን ውጤታቸው ምን ያህል ነው፣ ምን አይነት የትኞቹ ሀገራትስ በቀዳሚነት እየፈጸሙ ይገኛሉ፣ የትኞቹስ ወደ ኋላ ቀርተዋል የሚለውና ሌሎች ተያያዥ ጉዳዮችን ለመምከር ነው እዚህ አዲስ አበባ ላይ ጉባኤውን የጀመረው። እንግዲህ በዛሬው ጉባኤ ላይ የአረንጓዴ አየር ንብረት ፈንድ የአፍሪካ ዳይሬክተር ካትሪን ኮፍማን ባደረጉት ንግግር በተለይ ደግሞ ፈንዱ እንደ አፍሪካ ባሉ ሀገራት የሚያደርገውን ድጋፍ ባለፉት ዓመታት እያጠናከረ መሆኑን አንስተዋል። በተለይ ደግሞ የአየር ንብረት ለውጥ ተጎጂ ከሆኑ ሀገራት አህጉራት ውስጥ ቀዳሚ እንደመሆኗ መጠን አፍሪካ በትብብርና በተለያዩ የአጋር አካላት ድጋፎች ፈንዶችን በማምጣት እንዲሁም ደግሞ የተለያዩ ፕሮግራሞችን በመቅረጽ የአፍሪካን የአየር ንብረት ለውጥ ተጋላጭነት ተጽዕኖ ለመቀነስ ጥረቶችን እያደረገ እንደሚገኝ አንስተዋል። ይህንንም አሁንም አጠናክሮ እንደሚቀጥልና በተለይ ደግሞ ስትራቴጂውን እየከለሰ እንደመሆኑ መጠን የተለያዩ የአህጉሪቱ ሀገራት በአዲሱ በተሻሻለው ስትራቴጂው ላይ ያላቸውን ሀሳብ እንዲያነሱ እንዲሁም ደግሞ በጥሩ ተሞክሮ ያላቸው ሀገራት ወደ ኋላ ለቀሩት ልምዶቻቸውንና ተሞክሮቻቸውን እንዲያካፍሉ ይህ መድረክ ወሳኝ መሆኑን ነው የጠቀሱት። እንግዲህ የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን በዚህ መድረክ ላይ ተገኝተዋል። ኢትዮጵያን በመወከል በተለይ ደግሞ ኢትዮጵያ ባለፉት ዓመታት በአየር ንብረት ለውጥ ስራ ላይ እያከናወነች ያለቻቸውን ተጨባጭ ስራዎችን በዚህ መድረክ አንስተዋል ማለት ነው። ባደረጉት ንግግር እሳቸው እንደገለጹ ኢትዮጵያ በተለይ በአረንጓዴ አሻራና በሌሎች መርሃ ግብሮች እንደ ሌማት ትሩፋት እንዲሁም ደግሞ ሌሎች ኢኒሼቲቮችን በመቅረጽ የአየር ንብረት ለውጥ የሚያመጣቸውን ተጽዕኖዎች ለመከላከልና ለመቋቋም እንዲሁም ደግሞ ህብረተሰቡ እነዚህን የአየር ንብረት ለውጥ አመጣሽ ችግሮች በህብረተሰቡ በዜጎች ላይ የሚያደርሰውን ተጽዕኖ ለማቃለል የሚረዱ የተለያዩ ኢኒሼቲቮችን በመቅረጽ ስትሰራ መቆየቷን አንስተዋል። ይህንንም ተጨባጭ ውጤቶች እያስመዘገቡ እንደሚገኝ የአረንጓዴ አሻራና ሌሎች መርሃ ግብሮች ለዚህ በምሳሌነት እንደሚጠቀሱ ነው ያነሱት። በቅርቡ የተካሄደው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም እዚሁ አዲስ አበባ ላይ ሲካሄድ የተለያዩ ሀገራት መሪዎች እዚህ ሲሳተፉ በተለይ ካነሷቸው ጉዳዮች አንዱ የክላይሜት ቼንጅ ወይም የአየር ንብረት ለውጥ ፋይናንስ የተመለከተ እንደሆነ ሚኒስትር ዴኤታው ጠቅሷል። በተለይ ደግሞ በዓለም አቀፍ ደረጃ በተለይ እንደ ታዳጊ ሀገራት ያሉ እንደ አፍሪካ ያሉ አህጉራት ከፍተኛ የሆነ ጉዳት ቢደርስባቸውም ያለው የእነሱን ለመደገፍ የሚደረገው የፋይናንስ አቅርቦት ግን ፍትሃዊ ያለመሆኑና ይህም የፍትሃዊነት ጥያቄ አፍሪካውያን በአጠቃላይ በዚህ በሁለተኛው አፍሪካ የአየር ንብረት ለውጥ ጉባኤ ላይ ካነሷቸው ጉዳዮች አንዱ እንደነበር በማስታወስ የፋይናንስ አቅርቦት ፍትሃዊነት ትኩረት ሊሰጠው እንደሚገባ በአጽንኦት ጠቅሰዋል። ኢትዮጵያም በዚህ ረገድ ከሌሎች ፋይናንስ ሳትጠብቅ በራሷ በሀገር በቀል የሰራቻቸው ስራዎች በፋይናንስ ብቻ ጥገኛ ያልሆነ የአየር ንብረት ለውጥ መከላከል ስራን መስራት እንደሚቻል በአብነት መቅረብ እንደሚችልም አንስተዋል። እንግዲህ ጉባኤው ለቀጣይ ቀናትም የሚቀጥል ነው የሚሆነው። የተለያዩ ሀገራት የአፍሪካ ሀገራት በዚህ ጉባኤ ላይ እየተሳተፉ ይገኛሉ። እንዲሁም የሲቪክ ሶሳይቲዎች፣ የባለድርሻ አካላት እንዲሁም የግሉ ሴክተሮች በዚህ በአየር ንብረት ለውጥ
አካባቢ የሚሰሩ ድርጅቶች በሙሉ በዚህ ጉባኤ ላይ የተካፈሉ ይገኛሉ። እንግዲህ ይህ ፈንድ በአህጉሪቱ የተለያዩ ፕሮግራሞችን ሲቀርጽ ዋናነት ትኩረት የሚያደርገው በተለይ በአዳፕቴሽን እና በሚቲጌሽን በሚባሉት የመላመድና እንዲሁም ደግሞ የተጽዕኖቹን የመቅረፍ ስራዎች ላይ እንዲሁም ሲሰራ እንደነበርና ይታወቃል። በተለይ ደግሞ ከአየር ንብረት ለውጥን መቋቋም የሚያስችሉ የታዳሽ ኃይልን ማስፋፋት እንዲሁም ደግሞ የተለያዩ የአየር ንብረት ለውጥ አየርን የሚበክሉ በካይ ጋዞችን ለመቀነስ የሚያስችሉ የተለያዩ ስራዎችን እየሰራ ይገኛል። ይህንን አሁንም አስቀጥሎ ለመጓዝና ያሉ ጉድለቶችን ለመወያየትና እነሱን እንዴት አድርገን መቀርፈን ወደፊት መጓዝ እንችላለን የሚለው ላይ ለመምከር ነው እዚህ ጉባኤውን እያደረገ የሚገኘው ማለት ነው። አስማረ፣ ለአሁን ያለኝ መረጃ ይህንን ይመስላል።